ይገርምሻል። ጥሩ ላይ አይደለሁም አሁን በቃ ነው አይደለም ብያው በቃ ተው የራሳችሁ እኔ የእናንተም ስታት የእናንተ ጦሶታ እና በቃ አንዳንድ የማይመስል ነገር ተናገረኝ። በቃ ስሜታዊ ሆንኩ። በቃ በጣም ሲሰማን ጊዜ ቶ በቃ አዲስ አበባ ላይ እንቀሳቀሳ ያለው እንግዲህ ሽማግሌዎች ምናምን አንስቼ እንቀሳቀሱ በቃ ያልሆነ ቃላት ሲጥልብኝ ጊዜ በቃ ነው አይደል ብዙ በቃ ተውኩት በቃ ስለሱም ማንም እንዲያወራኝ አልፈልግም ብዬ እንደወንድም ብዬ በቃ ተሰማኝ። ትምዳው በቃ በጣም ተሰማኝና በቃ አሁን ያው ጥሩ ላይ አይደለሁም። ደግሞ ጫን ብሎኛል። በቃ እኔ ስታገል እናንተም ጦስ እየወጣሁ እያለ እንዲህ ከተናገርከኝ በኋላ በቃ በጣም ተሰማኝና በቃ ዘጋው እንዳለ በቃ ስልኬ ራሱ ከመጨረሻም እንደው አንዳንድ የሚወጡኝ አሉ ለዛም ብዬ በቃ አላጠፋሁትም። ስልኬ እስከ ማጥፋት ደረሱ። ይገርምሻል የእሱ ስለፋ እሱ በቃ ያልሆነ ነገር ተናገረኝ። በቃ ነው አይደለም አሁን በቃ ተው ብዬ በቃ ተውኩ። አላየሁትም እኔ ልጅ ቪዲዮ ለቅቄ ደስ ብሎ ተደስቼ መልሶ ሌላ ውስጥ ገቡ ጊዜ በቃ ይሄ ነገርማ በቃ ያስተካክላለ ሰው ብዙ ሰው ወደ 6 ሽማግሌ አክስቴ ቀጥታ ቤሲ በቃ አሁን ልመጣ ነኝ በቃ ቤት ተበታኝ ስለው በቃ ያልሆነ ስሬስ ሆነብኝ። በማታውቀው ነገር በሚያገባ ነገር የሆነ በቃ እንትን አለኝ። በቃ ያልሆነ ንግግር ተናገር ነው። ስለዚህ በቃ ምንም ተስፋ ውድ ቤተሰቦቼ እንግዲህ መግቢያው ጋሼን ረከደ ሰምታችሁታል ብዬ ተስፋ አደርጋለሁ ማለት ነው። እና በዚሁ አጋጣሚ ማለት ነው ልጅ እንዴት ያቅታል ማለት ነው። ልጅን መሰብሰብ፣ ልጅን መቆጠብ፣ ከመጥፎ ነገር ማራቅ አባት እንዴት ነው የሚከብደው ማለት ነው። በቃ በዚህ ሁኔታ ነው አብርሽም ልጁ ለዚህ ደረጃ የሚያደርሰው ማለት ነው። እውነት ለመናገር በጣም ይቅርታ አድርጉልኝ። ነገር ግን እኔ ጋሼን ለመንካት ወይም ደግሞ የሆነ ነገር ለማድረግ አይደለም እና ልቤ ተሰብሯል፣ አዝኛለሁ፣ ከፍቶኛል። ስለዚህ አብቅቼ ትቼዋለሁ ሲሉ ነው መልስ የሚሰጡት ማለት ነው ጋሽዬ። እና እንዴት አባት ልጅ መቅጣት ካልቻለ ማን ነው የሚቀጣው ማለት ነው? እውነት ለመናገር እኔ ይሄ ፋሚሊ ማለት ማስመሰል ነው የሚመስልብኝ ማለት ነው። የትኛውም ወላጅ የትኛውም አባት ልጁ ቀጥቶ ነው ያሳደገው ማለት ነው እንጂ እንደፈለገ እኔ እንጃ አላቅም። ልጅ እንደፈለገ ሆነ ህደግ እንደ ተጨማለቅ የሚል ወላጅ ነው እንጂ ወላጅ ለልጁ አያቅተውም ማለት ነው። ጋሽዬ ደግሞ ይህንን ነገር ማስተካከል አላቅቶትም ማለት ነው። የፈለገ ነገር ቢመጣ ሀገራችሁ ሽምግልና የለም እንዴ? እኛ የምናውቀው ያው በጥላቻም ጊዜ ባልና ሚስት ሲጣሉ በሽምግልና መታረቅ ያለ ነው። በተለይ ደግሞ እናንተ ሩታን የምትፈልጓት ከሆነ ሩታን የምትወዷት የምታደንቋት ለእሷ ቦታ ካላችሁ በተግባር ለምንድን ነው የማታሳዩት? ሚዲያ ላይ የመጣችሁ ብቻ ሩታ ጥሩ ልጅ ናት፣ ጀግና ናት እና ለአብርሽ የምትገባው ነው እኛ እንወዳታለን ከማለት ይልቅ ይሄንን ነገር ትዳራቸው በስነ ስርዓት እንዲቀጥሉ በሩታን በኩል ሆነ በአብርሽም በኩል ለምንድን ነው ማታስተካክሉት? የኔ ጥያቄ ማለት ነው። ልብ መሰበርና ማዘን፣ ማልቀስ፣ መጎዳት እና ተስፋ ቆርጫለሁ የሚባል ነገር የለም። ምክንያቱም አብርሽ ልጆት እስከሆነ ድረስ በትክክል የትኛው መንገድ ለሱ እንደሚብጀው ደግሞ ታስተካክላላችሁ። ይህንን ነገር የምታስተካክሉት እናንተ ናችሁ። አይም ደግሞ ከዛ ባለፈ ልጄ እኔ አልሰማም ብሎኛል ከኔ ያላፍትና ወጥቷል፣ አግብተዋል፣ በቃ የራሱ ኑሮ ነው ይኖራል ከተባለ ልጅቷ ጋር እንዳይደርስ ለምን አታረቁም? እናንተስ አሁን በዚህን ሰዓት ልብ የተሰበረ ብላችሁ መልስ የምትሰጡበት ነገር ምንም አይነት ነገር የለም። ምክንያቱም ልጅቷ ከእናንተ ህይወት ወጥታለች፣ እናንተ ልጅ ፈታለች። ስለዚህ የፈለገችው ነገር ብታረግ መብቷ ነው። ምክንያቱም ማስታረቅ አትፈልጉም። እሱንም ማስታረቅ ያልፈለጋችሁ ጥቅም ስለፈለጋችሁ ነው። እያንዳንዳችሁ አሁን ማንኛውም ኦዲየንስ አውቀዋል። እውነቴ ነው የምላችሁ። በዚህ ናክል እኔ ትልቅ ሰው ሲዋሽ ደግሞ ይደብራል፣ ያስጠላል፣ እውነት ለመናገር ማለት ነው። እና ጋሽዬ ልቦት ለምንድን ነው የሚሰበረው? ልቦት ከሚሰበር ይልቅ ልጆትን ማስተካከል፣ ሩታን ደግሞ ማስተካከል። እንዴት ነው ሩታን ስትፈልጉ ለአብርሽ ልትድሩ ስትፈልጉ እንዴት ነው ሽምግልና ይዛችሁት ሂዳችሁ የጠየቃችሁ ማለት ነው? ሽምግልና የላካችሁት እንደዛ ለምን አያረጉም ጋሽዬ? ይሄንን ሁሉ ከመናገር ያልሆነ መልስ ከመስጠት ማለት ነው። እዚህ ጋር ምንም አይነት ልብ የሚሰብር ነገር የለም። አንድ ሰው ለልጁ ካዘነ፣ ለልጁ ከተጨነቀ፣ ልጄ እንደዚህ አይነት እኮ ተግባር ይፈጽማል ካለ ማስተካከል ይችላል፣ የትኛውም ነገር ማለት ነው። ሞር እንኳን ሩታ ሴት ልጅ ናት። እርስዎ በቃ ለልጆ ከፈለጓት በደንብ አድርገው ማስተካከል ይችላሉ ማለት ነው። ይሄን ግን ማስመሰል ነው። ምክንያቱም አንድ ሰው ብር እየወደደ ብር እየፈለገ ገንዘብ እየፈለገ መለወጥን እየፈለገ ይሄ እኔ ምን አገባኝ
እንደፈለገ ይሁን ይስራ፣ ብቻ ሰርቶ ብር ያምጣልኝ ልጄ በማለት ነው እንጂ እኔ እንጃ ችላ ባይሎት የአብርሽን ነገር እውነት አይደለም 1 አመት 1 ወር ራሱ አይጨርስቦትም ማለት ነው። በደንብ ማስተካከል ይችላሉ። ግን በዚህ ናክል በህፃን ልጅ መነገድና በሴት ልጅ ክብር መውረድ ደግሞ ያስጠላል። የነገ ቀን ሁላችሁም የእጃችሁን ታገኙታላችሁ ማለት ነው። ከምሬ ነው ምላችሁ። ማንኛውም ሰው ቅር ሊለው አይገባም። ምክንያቱም እኛም ሰው ነን እኮ እኛን ለመሸወድ እኮ ነው ልቤ ተሰብረዋል ወይም ሌላ ነገር ጭራሽ በምንም አይነት ተምር አልተሰበረም ጋሽዬ ልቦትን ማለት ነው። ይሄንን ነገር ማስተካከል የሚችሉ ቀላል መንገድ አለ ማለት ነው። ስንቴ ወጥተው መልስ ከሚሰጡ ከሚናገሩ ለምን አብርሽን ቆንጥጣው አያሳድጉ እንዴ? ከዚህ በፊት አሳደግኩኝ ጥሩ ልጅ ነው መልካም ልጅ ነው ስትሉ ነበር። ያንን እድገት ደግሞ እኛ አላየነውም፣ በእኛ ፊት አላየነውም የትኛውም። አብርሽ እንደውም ቤተሰብ ያለው አይመስልም። ምክንያቱም ቤተሰብ ያለው ሰው አባት እናት ያለው ሰው በተለይ አባቱ እንደዚህ ሲናገር መልስ ሲሰጥ ከአንዱም ሁለቴም ወጥተው እሱ መልስ ሰጥተዋል። ተው እረፍ ብለውታል። ለእርሶ ሲል እንኳን ክብር ለኦዲየንስ ክብር ባይኖረው ለሚስቱ ክብር ላይ ባይኖረው ለቤተሰብና ለአባት ሲል ክብር ይሰጥ ነበር። ነገር ግን እንደ አባትም አይመስሉኝም አሁን እኔ ሳስበው ማለት ነው። በዚህ ናክል ልጅ አባትን የሚንቅበት ዘመን ከደረስነ ነው እንጂ እኛ አባታችን በጣም እንወዳለን፣ በጣም እናከብራለን፣ ቦታ አለን። የትኛውም ትውልድ የትኛውም ሰው ለአባቱና ለእናቱ ክብር የሌለው ሰው እኔ እንጃ ማን ነው ብዬ አላምንም። ምክንያቱም የተፈጠርነው እኛ ከእናትና ከአባታችን ነው ካላህ በታች ማለት ነው። እና በዚህኛው ምድር የትኛውም ነገር ብናረግና እኔ እንጃ ብንበድል እናትን የበደለና እናትን ያሳዘነ በጣም ከባድ ነው። እና አባትንም እንደዛ የመረቀው እናትም የመረቀችው ደግሞ እንደዛው ነው። አጅሩ ከፍ ይላል ማለት ነው። ስለዚህ እኔ መስሎም አይታየኝም። እንደዚህማ ከሆነ ነገ የሩታም እናት ወጥተው መልስ መስጠት ይችላሉ እኮ። ምክንያቱም ልጄ ናት፣ እኔም መውሰድ እችላለሁ። ልጁ ነው የልጄ ልጅ ነው፣ እኔም ማሳደግ እችላለሁ ልጄን በኩል። ምክንያቱም በዚህን ሰዓት አሁን ከልጄ ጋር የሚያረገው ነገር ጥሩ ነገር ስላልሆነ ብሎ እንደዛ የሚያረግ ነገር ነው የሚፈጥሩት። በነገራችን ላይ የሩታ ቤተሰቦች እውነት ለመናገር እንደዚህ የወረዱና የዘቀጡ ሰዎች አይደሉም። ራሳቸው ተከብረው አንድ ቀን ወጥተው መልስ እንኳን ማይሰጡ ማይናገሩ ሰዎች ናቸው። ነገር ግን ይህንን ሁሉ ገገም በየጊዜ ቪዲዮ እየተሰራና ጭራሽ ጋሽዬ ደግሞ ልብ የተሰብረዋል የሚልበት ምክንያት እኔ ሊገባኝ አይቻልም። እንዴት ነው ልብ የሚሰበረው የሰው ልጅ? እስቲ ቤተሰቦች ያስረዱኝ። አንድ ልጅ መቆንጠጥ አቃተ? እሺ ለጋሽዬ ቢያቅታቸው እንኳን በሰፈር ሽምግልና የለም፣ ሽምግልና ይዘው እኮ በሽምግልና ማስተካከል ይቻላል። ሁሌ ይሄ የፈረደበት ካሜራ እየተደቀነ ሳይሆን ችግሩ መፍታት ወይም ደግሞ በመጀመሪያ ደረጃ ነገር ውስጥ አለመግባት በቃ የሆነ ያንን ነገር አስተካክላለሁ ብለው ካላሰቡ አብዛኛውን ጊዜ ጋሽዬ እንደምታዩት ማለት ነው በመጀመሪያ ይመጣሉ ሩታና አብርሽን ለማስታረቅ የሆነ መፍትሄው ለመፍታት ይመጣሉ ጋሽዬ። ነገር ግን 1-2 ቀን ሆይ ሆይ ይባላል። ወይም ደግሞ ሩታ እንድትጦቀር ጋሽዬ ለምኗት ነበር እምቢ አለች እንዲባል ያንን ነገር ይደረጋል። በመሀል ደግሞ ተቋርጦ ይቀራል ማለት ነው። እንዴ ነገ ይሄ ልጅ አንድ ነገር ሆኖ የሆነ አደጋ ደርሶበት አንድ ነገር ቢሆን ከማልቀስ አሁን መቆጠብ አይቻልም? አሁን ልጅን መቅጣት ማስቀመጥ አይቻልም? በስነ ስርዓት ማኖር አይቻልም እንዴ? ጭራሽ እንዴት ነው የሚያቅቶት አብርሽ? እንዴት የፈለገ ነገር ቢሆን አብርሽ የሆነ ቀር ቤት ጠርተው አምጥተው በቃ ቤት ዘግተው እንኳን እንዳይወጣና እንዳይገባ ቪዲዮ እንዳይሰራ የሆነ ነገር ቢያረጉ አብርሽ ንቅንቅ አይልም። ቁጣ እንኳን ቢቆጡት ማለት ነው። ሲያጠፋ እኮ እያየን እኮ ነው። ብዙ ጊዜ ለትንሽ ለ5 ደቂቃ ነው እንጂ እኔ ቀጣዋለሁ እኔ መልሰዋለሁ ይላሉ እንጂ ጋሽዬ ምንም በአብርሽ በኩል ያስተካከሉትም የተናገሩትም ነገር የለም። ሁልጊዜም እየመጣችሁ ነበረ ሩታን የምጨቀጭቁት ማለት ነው። እኔ ልቤ የተሰበረ ሲሉ ነው በጣም ያስጠላኝ ማለት ነው፣ የደበረኝም ማለት ነው። በዚህ ልክ ልብ የሚሰብር ነገር አይደለም። ቦታማ 5 ደቂቃ የምትጨርስ ወይም ደግሞ እኔ እንጃ አላቅም። ነገሩ በጣም ስታካብዱት ደግሞ ያናዳል ማለት ነው። እና ደግሞ ትልቅ ሰው ባይዋሽ ውሸት ባያወራ ድራማ ባይሰራ መልካም ብዬ ነው ማስበው ማለት ነው። ሁላችሁም የገንዘብ ሰብ ናችሁ በዚሁ አጋጣሚ ማለት ነው። አብርሽም ያው እናንተን አስፈቅዶ የእናንተን ፍቃድ ወስዶ ነው እንጂ ይሄንን ድራማ የሚተውነው። ሩታም እንደዛ ናት እንጂ ያለ እናንተ እኔ ያላቅም። አብርሽ በዚህ ናክል ወርደዋል፣ እሱ ዘግጧል። የለም አይምሮ በብር ተሞልተዋል። ሊያረገውም ይችላል። ነገር ግን አባቱ የሚለው ነገር እምቢ ብሎ ይላል አልልም። ሊያረገውም ይችላል። እኔ አልፈርድም። ምክንያቱም ከምናየውና ከሚሰራው ስራ እኔ አብርሽ አባቱን ያከብራል፣ አባቱ ክብር ይኖረዋል ብዬ አልልም። እውነት ለመናገር የኔ ጋሽዬም ያላቸውን አቅም ያው ተው የሚሉት የሚመክሩትም ይመስለኛል። ብቻ ይሄንን ነገር ሰው ሁሉ ድራማ ነው ስራ ነው ሲል ጋሽዬ ደግሞ በዚህ ናክል ድራማ ከሆነ ስራ ከሆነ ለምን ያዝናሉ? ለምን ታምም ያለው ይላሉ።
መታመም እኮ የለባቸውም። በስነ ስርዓት ነገር ይህንን ነገር ማስተካከል አለቀ። ባጭሩ ነገር በቃ በሀገር ሽምግልና የለም እንዴ? ሽምግልና ያለ ይመስለኛል። ወንድም አሉት መሰለኝ የለምለም